ለምን አንደኛሽን አውልቀሽ እርቃንሽን አትሮጪ? ደግነት አበዛዙ የልጅ ማኛ ግን ምን ነካት? ከሷ የሚጠበቅ ነገር እኮ አይደለም እያደረገች ያለች። የአመቱ ቅዳሜ ነው ዛሬማ ይነከስበት። እግሩ ትንሽ ነው ግን ያዝ ያዝ እናርግበት። ታዋቂው ቲክቶከር ተንኩሱ ጴንጤ ስለሆነ ብቻ እየደረሰበት ያለውን በደል አሳያለሁ። ኧረ ሰዎች ኧረ ከሃይማኖት ከዘር ምናምን እንውጣ። ጴንጤም ስዕል ተደግፎ እያለቀሰ መዘመር ጀመረ ማለት ነው። በቃ እኔ ደካማ ነኝ ሸክም ያከበደ እኔ በግሌ እርጅናዬ እንዲሆንልኝ ነው የምፈልገው። እነኚህ ኡስታዝ በድንገት ጴንጤ ሆኖ ተገኙ። አርቲስት አዲስ ዓለም ጌትነት የማስተዋል ወንደሰንን ፈለግ የተከተለች ትመስላለች። ማርያም አትወድም ልክስክስ ያላችሁት ራሳችሁ ምን ነው ታዲያ? እቺ ልጅ መካሪ አጣ። አሁን እጅሽን አንሺ ላስቀብልሽ ነው። እኔ ለነብይ ሲሰግድ ብቻ ነው እጅ እንደዚህ ማነሳው። እኔ በግሌ ነብይ ዘኔን አልቀበሉም። ባይዘው ክርስትና መፈታት አይደለም ለፈታን መታሰር ነው። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂኒ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የዛሬው የጥያቄ ቻሌንጃችን ይሄ ነው። በመጽሐፍ ቅዱሳችን ላይ ስታነቡት እንቧችሁን የሚያመጣው የመጽሐፍ ቅዱስ ክፍል የቱ ነው? ታዲያ እሱን እስከመረጣችሁ ለምንድነው እንቧችሁን እስኪያመጣ ድረስ የምትነኩበት? ኮሜንት ላይ ጻፉልኝ። እሺ እህታችን ደግነት አበዛዙ ኮምፕሊትሊ እኮ እርቃኗን ያለች ደህና ናት። ምን ነው የኔ እህት? ምን ነው የኔ ቆንጆ? እንደው ሰው ባይፈራ እግዚአብሔር እንደው ትንሽ ሪስፔክት ዘፈን ስላልሆነ ያው መዝሙር ስለሆነ ትንሽ ዘፈን በዘፈን ቢሆን ምንም አልልሽ። በነገራችን ላይ ልክ እንደዚህ ያሉ ቪዲዮዎችን ሳይ እኔ አንድን የሆኑ አካላትን ነው ብሌም የማደርገው። እሱም ብሌም የማደርገው ምንድነው ወንዶችን፣ ሴቶቹ ቤዚክ የወንዶች ኒድ እንደሆነ ነው የሚያስቡት። አሁን መገላለጥ ማለት ነው ራስን ማሳየት፣ የሰውነት የሆነን ክፍል ግልጥ አድርጎ ማሳየት የወንዶች ቤዚክ ኒድ ወይም ደግሞ በቃ ወንዶች ካላዩ የሚሞቱ የሚመስላቸው ሴቶች አሉ። ግን አይደለም፣ አትሳሳቱ። ገላችሁን ለገበያ እያቀረባችሁ ገላችሁን ነው ፕሮሞት እያደረጋችሁ ያላችሁ። ዘመርሽ አንቺ ላይ ያለውን ግሬስ ወይም ደግሞ በአንቺ ላይ ያለውን ጸጋ አይቼ አይደለም ቁጭ ብዬ ላይ የምችለው። ልክ ራሳችሁን ሼፓችሁን አቋማችሁን ምናምን ተገላልጣችሁ ምናምን ነገር ስታሳዩ ሰው ያንን አይቶ አይደለም የሚመጣው። የሰጣችሁትን ነው በነገራችን ሰው ሊቀበል የሚመጣው። ያሳያችሁትን ነው ለማየት የሚመጣው። ቁልፍ የለውም ብላችሁ እንዳትሉ ሸሚዝ ነው የለበሰችው፣ መቆለፍ ትችላለች። እየበላሁ እኮ ነው በሐሳቤ እንግዲህ ተንኩሱን ብዙዎቻችሁ ታውቁታላችሁ። በሚገርም ኮንተንት በጣም በሚያስቅ ያቺ አቃጣይ የሆነችውንም ሴት ሁላችሁም ታውቋቸዋላችሁ። እንግዲህ ባለ ትዳር ነው፣ ከሚስቱ ጋር ነው አብሮ የሚሰሩትና በጣም እንግዲህ በቅርብ ጊዜ ውስጥ ተወዳጅነትን ያተረፈ በጣም በህይወት ታሪኩ ደግሞ ብዙዎቻችን የተገረምንበት አንድ ክርስቲያን ወንድማችን ነውና ይቺም መዝሙር በለቀቀባት ግዝበት የሚገርማችሁ ጴንጤ በመሆኑ ኦርቶዶክሶች በምን ያህል የጥላቻ እውርነት እንደተቀየሩበት ልነግራችሁ አልችልም። ኧረ ሰዎች ኧረ ከሃይማኖት ከዘር ምናምን እንውጣ። ምን አይነት አስተሳሰብ ነው ግን የተሰበሰበው? ይህን ቪዲዮ አይታችሁታል? በቃ እናንተን ለማዝናናት ወይ እናንተን የሆነ ነገር ለማስተማር ግዴታ ሃይማኖታችን የእናንተ አይነት መሆን አለበት። ሃይማኖተኝነት ተመስሎ የሚሰራው መንፈስ አይምሰላችሁ። በጣም የክፉ መንፈስ አውሬ መንፈስ ነው ያለበት። እኔ አንተው ጴንጤ ስለሆንክ መናፍቅ ስለሆንክ ብቻ ፎሎዊን አነሳው፣ አንተ ለካ ማርያምን ካድክነ፣ አንተ ለካ እንደዚህ የሆንክነ። ኧረ በጌታ በኢየሱስ ስም ኮንተንቱን ግን አይታችሁ ታውቃላችሁ? ምንም ሪሊጅን የሚነካው ጉዳይ የለም። ምንም ከሃይማኖት ጋር የሚያነካከው ጉዳይ አልነበረም። ቆልምማችሁ ይሄ ኧረ በስመ አብ የከዘራ መንፈስ በዛ በእናታችሁ። ቁልምም ያለ መንፈስ እንዴት እንደበዛ። መቼስ ቲክታክ የሚጠቀም ሰው የተማረ ነው። አትሊስት ፊደል የቆጠረ ሰው ነው። መቼስ ፊደል ቆጥሮ መጻፍ የቻለ ሰው ተምሯል ብዬ አስባለሁ። እንዴት ነው ቁጭ ብሎ
ይሄን ሁሉ ነገር ካልኩሌት አድርገ ይሄን ሁሉ ነገር አገናኝተ አነካክተ እንዴት ነው አይምሮ ራሱ የታዘዘልህ ታይፑን ለመላክ ኮሜንቱን ለመጻፍ? በጣም ነውር እኮ ነው። በስራው እየሳክ በልብ ክፋትን ትሰገስጋለህ። ኤኒዌይስ በጣም በሃይማኖተኝነት ውስጥ ያለው ክፉ መንፈስ በጣም ከባድ ነው። እግዚአብሔር ይጠብቀን። የልጅ ማኛ እንግዲህ ከሰሞኑ ጫት እየቃመች በሰራችው ቪዲዮ ላይ ብዙዎች ተነስቶባታል። በጣም ብዙዎችም ደግሞ እየተቃወሟት ይገኛሉ። የዓመቱ ቅዳሜ ነው ዛሬማ ይነከስበት። እግሩ ትንሽ ነው ግን ያዝ ያዝ እናርግበት። ምን ነው ምንም ደበረ? አው ደበረሽ? ለራስህ ብዬ በመክር መተህ በየኮሜንት ስር ታፌዛለህ አይደል? ሌላ ማን እንደሚያፌዝብህ ቀን ጠብቆ ልንገርህ። የመተንፈሻ አካልህ በጭሳጭስ ሲላሽቅ፣ ኤችአይቪ ራስህን ባለመግዛት፣ ሄፓታይተስ ሲ በመርፌ አጠቃቀምህ፣ ጨጓራ በቅጠላቅጠል በአልኮል በጫት ሲጨስልህ፣ ደም ግፊት፣ የምግብ እጥረት፣ የአእምሮ ጤና፣ ስነ ልቦና ችግር በጋንጃና በጭሰት፣ የመንፈስ ጭንቀት፣ ራስን ማጥፋት፣ የልብ ድካምና ያልታወቀ ሞት ባልታወቀ መድኃኒት፣ የመኪና አደጋ ጠጥቶ በመንዳት፣ እነኚህ ሁሉ ለአንተ የተደገሱ ሞቶች እንደሆኑ ታውቃለህ? የሞት ድግስ ማለት ይችን ምድር የምትወዳትን ስጋ የምትወዳትን ነፍስ ሳትኖርባት ሳታጣጥም ህይወት መልኳን ሳታይ ሞትህን እየደገስክላት እንደሆነ ታውቃለህ ወይ ነው። ሆዳደርና ሁላችንም ለራስ በልቶ ሯጭ ሆነን እንጂ በአሁኑ ሰዓት ሰው የሚጨርሰው ቤትም ያፈርሰው ወጣትነትን የሚቀማው ዝምተኛው ገዳይ ማልበርግ ወይስ ሱስ? የሚገርም እኔ ከበፊትም ትመቸኛለች። በጣም የሚገራርሙ አቋም ያላት ናትና ይቺ እህታችን እንግዲህ ብዙዎቻችን አቴንሽናችንን አንስተናል ከእንደዚህ አይነት ጉዳይ ላይ በሱሳሱስ በተለያዩ ድራግ አዲክትድ የሆኑ እየጠፉ ስላሉ ወንድሞቻችን እህቶቻችን ብዙም አውርተናና አዌርነስ እየሰጠን አይደለምና በዚህ ሁሉ እንቅስቃሴ በዚህ ሁሉ ክራውድድ በሆነ አስተሳሰብ በዚህ ሁሉ ችግር መሃል እንኳን ሆና ስለ ወንድሞቿ ሊጠፉ ስላሉ ጀነሬሽን እንዲየጮች ነበረና እንደውም አፕሪሺየት ልታደርጓት ልታበረታቷት ልታደንቋት ቴንኪው ልትሏት ከቻላችሁ ሼር እያደረጋችሁ ከዚህ ነገር ውስጥ መውጣት ላለባቸው መላክ ነው እንጂ የሚገባን እንደዚህ ነገሮችን ወደ ሌላ ወደ ጥላቻ በመቀየር ከሷ ጋር ባለን ፐርሰናል ችግር ብለን ለሰዎች እንዳይደርሱ ማድረግ ክፋት ነው ብዬ አስባለሁ። ስስ ሰው ታውቃለህ? ስስ የሆነ ስስ በጣም ጆሮም ልቡም ክፍት የሆነ ሰው እንደዛ አይነት ሰው ነች። እኔ እኮ አልኳት እኮ በቅርቡ እኮ ወደ ክራይስት እኮ ትመጣለች። እስካት ጋር በጣም ነው የምታምሩት ለሁለት ስታወሩ ምናምን። አማራጭ የላትም ባይ ከክርስቶስ ውጭ። አሁን እጅሽን አንሺ ላስቀብልሽ ነው። እኔ ለመቤት ስሰግድ ብቻ ነው እጅ እንደዚህ ማነሳው፣ ከዛ ውጭ እጅን አላነሳ። ጌታ ይባርካት በእውነት እቺ መልካም ሴት። እግዚአብሔር ከዚህ በላይ ዘመኗን እንዲባርክ ጸልይላታለሁ። በጣም ጥሩ ሴት፣ የተባረከች ፍቅር፣ ልቧ ንጹህ፣ እግዚአብሔር የሚፈልገው ልብ ያላት ሴት ናት። እግዚአብሔር ይርዳት እንጂ አይታችኋል። ስለ ክርስቶስ ኢየሱስ ፈጽሞ ነው መስማት የማትፈልገው። ስለ ኢየሱስ ክርስቶስ ብትሞት ማዳመጥ አትፈልግም። ከዛ ይልቅ ስለ ማርያም ቢነገራት ስለ ማርያም ቢወራላት በጣም ደስ ይላታል። እና ማርያም ራሱ ስለ ልጇ ስለ ኢየሱስ ክርስቶስ ቢነገራት የምትመርጥ ከእግሩ ስር መሆን የምትመርጥ እናት ሆነ ከእግሩ ስር መሆን የምትመርጥ ናት። እና ስቲል ማርያም ሰማይ ቤት በዛው አሁን በስጋዊ ማንነቷ ያለች የሚመስላቸው ሰዎች አሉ። አይደለም። ማርያም ኦልሬዲ እዚህ በምድር ላይ ያለ ሺ ፓስድ አዌይ አለቀ። በዛ ያለችው ደግሞ እንግዲህ በተዘጋጀላት ስፍራ ከአምላኳ ጋራ ነው ያለችው። እናትና እንደ ልጅ አይደለም ያሉት። ማርያም ከነ ጡቶቿ ነው እንደ በሰማይ ያለችው። እንደ ጡት እኮ ምድር ላይ ነው የሚቀረው። የሚቆረጥ ጡት እኮ የለም በሰማይ። እናንተ ጎበዝ እንዴት ነው የምታስቡት? ባለፈው በተአምረ ማርያምን ስትሞት ገብርኤል ከነ አስከሬኗ ወስዶ ገነት ላይ ቀበራት ተብሎ ተወርቷል እዚህ ተአምረ ማርያም ላይ። ህዝቡ ግን ስለደነዘዘ አእምሮ በአፍዝ አደንዝዝ አስማት ስለታሰረ ከአሜን ውጪ ሌላ ነገር አያቅም፣ ጠይቆም አያቅም። ምንድነው ይሄ ነገርም አይልም። ኧረ ይሄ ነገር ምንድነው አይልም፣ ፈጽሞ አይልም። አሜን ብቻ ነው መልሱ፣ አሜን ብቻ ነው። የማርያም አስከሬን ገነት ውስጥ ተቀበረ፣ አሜን። ማርያም በሰማይ ሁለቱ ጡቶቿን ቆረጠች፣ አሜን። በመጀመሪያ የሞተ አካል ምን ይሰራል ገነት ውስጥ? ገነት ውስጥ ሞቶ የተቀበረ ሰው በመጽሐፍ ቅዱስ ውስጥ ታውቃላችሁ ነው ወይስ የመጀመሪያዋ ገነት ውስጥ የተቀበረች ድንቅዬዋ ለማስባል ነው?
ኧረ እባካችሁ አያምርም። የእውነት አንዳንዴ ስንሰክስ እንኳን በልክ እንሰክስ እንጂ የሆነ አሰስገሰስ ስንጽፍ እንኳን በልክ እንጻፍ። ቿን በሰማይ ቀደደች። አሜን። ማርያም ነፍሳቶችን ከሲኦል እንዳለ በቃ እንዳለ አሳፍራ እንዳለ እፍስ አርጋ ወደ ገነት አፈሰሰች። አሜን አሜን ብቻ ነው መልሱ። አቤት ከእንደዚህ አይነት ያውጣችሁ እግዚአብሔር። ብዙዎቻቸው መረዳት የከበዳቸው ነገር ይሄ ነው። መጽሐፍ ቅዱስ ላይ ያለ የሌለ ነገር መሆኑ አይደለም። በነገራችን ላይ አሁን የተባለው ነገር በጌታም ባልሆንም ማልቀበላቸው ነው። ያኔም ያልተቀበልኳቸው ጉዳዮች ናቸው። ሰው በመሆን ብቻ ፊል የምታደርገው ቅጥፈት ነው። በነገራችን ላይ ኮተት የሆነ ውሸት እንደሆነ ተረት እንደሆነ ታውቃለህ። ጩጬ እያለን ተረት በምናነብበት ወይም ደግሞ በሚነበብልን ጊዜ ተረት ብሎ ስለሚጀምር ሊወራ ያለው ጉዳይ ወይም ሊወራ ያለው ነገር ተረት እንደሆነ አውቀን ነው የምንጀምረው። ይሄኛው ተረት ብሎ ሳይጀምሩ እንኳን ተረት እንደሆነ ታውቀዋል። ግን ሰው ካለበት የሃይማኖት ጨለምተኝነትና ያለበት የሃይማኖት ጭፍንነት ስላለ መጽሐፍ ቅዱስ ያለ መግለጥ መጽሐፍ ቅዱስ ያለ መንካት አለርጂ ስላለበት ቢሞት ግን ከተነገረው ቅጥፈት ውጪ እውነቱን ፈልጎ መድረስ አይፈልግም ከተወሰኑ ሰዎች ውጪ። እኛም እግዚአብሔር ረድቶን እውነቱን ፍለጋ ሄደናል። ኢየሱስ ክርስቶስን አግኝተነዋል። እውነት ኢየሱስ ክርስቶስ ብቻ ነው። ከዛም በሱ ተጠቅልለናል። ስለዚህ አንዳንዴ የሚነገራችሁን ነገር አሜን በግዕዝም ይሁን በምንም ኢቭን በእኛ ቤት ውስጥ እንኳን የሚነገራችሁን ነገር የሚወራውን ነገር ዝም ብላችሁ አሜን ከማለት ኢዚት ባይብሊካል ብላችሁ መፈተሽ ክሮስ ቼክ ማድረግ በጣም አግባብ ነው። በነገራችን ላይ ኃጢአት አይደለም። መጽሐፍ ቅዱስ አንብቦ ትክክል የሆነውን ትክክል ያልሆነውን ትክክል አይደለም ብሎ ማለት ኃጢአት አይደለም። እንደዛ ኢማጂን እንድታደርጉ እግዚአብሔር ቃል እኮ አይመረመርም አይፈተሽም ብሎ እንደሚተርቱባችሁና የራሳቸውን አስተምሮት አምጥቶ አይምሯችሁ ማኒፑሌት አድርጎ ዶሚኔት ሊያደርጓችሁ እንደሚፈልጉት አይምሰላችሁ። እሱ ውሸት ነው። እግዚአብሔርን ቃል ማንበብ ኃጢአት አይደለም። እግዚአብሔርንም መፈታተን የእግዚአብሔርንም ጥበብ መፈተን አይደለም። እንዳትሸወዱ። የስውሯ ማርያም የቅቤ እምነት በጾም አይበላም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ብራዘር ይህን ቪዲዮ ሁላችሁም 10 ጊዜ ከዚያም በላይ ኮፒ ሊንክ ሼር እያደረገ አያፍርም? ደሞ አይሰቀጥጥህም? ሼር አድርጉልኝ። ኮፒ ሊንክ ማን ጋር እንዲደርስ አሁን እንደው እስቲ ቁጭ ብላችሁ እስቲ ነገሩን ለማሰብ ሞክሩ። ምኑ ነው አሁን ትክክል ሊሆን? ምኑ ነው አሁን ይሄ ሃይማኖት የሚባል? ቅቤ መብላት አለመብላት፣ የስውሯ ማርያም የምኗ ማርያም ምናምን፣ ይሄን ሁሉ ነገር ትታችሁ ኢየሱስ ብትሉ ምንድነው የሚጎልባችሁ? እሱ ጋር ምን ጎደለ? እሱ ጋር ምን ጠፋ? እሱ ጋራ ምን አነሰ? ምንድነው የምታነቃቁት? እዛ ጋር እንደዚህ እዚህ እንደዚህ ስውሯ ማርያም የምኗ ማርያም የደብረ ዘይቷ ማርያም ሐዋሳው ገብርኤል የምኑ ሚካኤል ምን አመጣው? በምን ሂሳብ ነው ቅቤ መብላት አለ መብላት? ከየትኛው መጽሐፍ ቅዱስ ክፍል ላይ ያመጣችሁ? የለም እኮ እንደዚህ አይነት ነገር አታነቡም እንዴ? ኢየሱስ ክርስቶስ ከዚህ በፊት ተአምር ሲያደርግ ማርያም አታውቅም። ይሄ በህፃንነቱ ወፍ እየሰራ እፊል ነበር። እሱ ተረት እሱ በኦርቶዶክስ ቤት የሚነገር የተረተኞች ተረት ነው። ምክንያቱም የእግዚአብሔር ቃል የምልክቶች መጀመሪያ አረገ የሚለው ይሄ። እኔ ቃሉን ብቻ ነው ማምነው፣ ተረት አላም። ኢየሱስ ይሄን የምልክት መጀመሪያ ገና ብሎ ሚራክል የጀመረው ጌታ ሰርግ ቤት ነው። ከዛ በፊትስ አላረገም። እንደ ተራ ሰው ነው ያደገው። በወንፊት ውሃ ይወስድ ነበር። ውሸት ነው። ይጻፍ ነበር በቃ። ምክንያቱም እንደ ህፃንነቱ አደረገ ብለው ይጽፉ ነበር ሐዋርያት። ግን አላረገም። በወንፊት ውሃ እናቱ ስታዘው ይላል። እኛ ኦርቶዶክስ የተማርነው ማለት ነው። እናቱ ስታዘው ያው ፓስተር ታውቃለህ፣ ውሃ በወንፊት ይወስድላት ነበር ይላል። ከህፃናት ጋር ደግሞ ሲጫወት በጭቃ ወፍ ሰርቶ እፍ ሲል ወፎች ይበሩ ነበር ይላል። እንጨት አምጣ ስትለው በንፋስ አስሮ ይወስድላት ነበር ይላል። በንፋስ ይሄ እዛ ቤት ውስጥ የተከመረ ተረት። ይሄ ተረት ነው በየሰው ልብ ተሰጉሮ ከኛ ላይ እንዳቃጠለው ከነዛም ያቃጥለው። አሜን። የቀሩ አሉ።
በጣም ብዙ የቀሩ አሉ። እግዚአብሔር ይርዳቸው። ኦርቶዶክሶች አላልኩም፣ ፕሮቴስታንቶች አላልኩም፣ ሙስሊሞች አላልኩም፣ የሆነ የሃይማኖት ቡድን አልጠራውም። ኢየሱስን የግል ህይወታችሁ አድርጋችሁ ያልተቀበላችሁ ነው ያልኩት። ሃይማኖት እዚህ ምድር ላይ ነው። ሰማይ ስትሄድ ሃይማኖት የለም። ኦርቶዶክስ በዚህ ግባ፣ ፕሮቴስታንት እዚህ ጋር፣ ሙስሊም እዚህ ጋር የሚባል ነገር የለም። እንጅሩ ዮባ ቤኤ ዲኖ ባዋ ኖ ዮባ ቤኤ ኢየሱስ እንደዚህ አለ። አባቴ ልምጣ ስል ሙታናቸውን እንዲቀብሩ ሙታንን ተዋቸው አለ። አንተ ዲግሪ ያለ ሬሳ ነህ። አንቺ ዲግሪ ያለሽ ግን ሬሳ ነሽ። ውጭ ሀገር ነው ያለሽው ግን ሬሳ ነሽ። እኔ አይደለሁም ያልኩት፣ ኢየሱስ ራሱ ነው ያለው። ሰው በጌታ ኢየሱስ ክርስቶስ ካላመነ መጽሐፍ ቅዱስ የሚያውቅ ከፍርድ በታች ነህ። በጌታ ኢየሱስ ክርስቶስ ካመንክ ሃይማኖትን ምንም ይሁን ምንም ትድናለህ። ያንተ ሃይማኖት መንግስተ ሰማያት የማስገቢያ አቅም የለውም። ኢየሱስ ግን መንገድ ነው፣ ህይወት ነው፣ እውነት ነው። እሱ እውነት ነኝ ካለ ሌላ ሁሉ ውሸት ነው። እሱ መንገድ ነኝ ካለ ሌላ መንገድ የለም። አንድ ነው መንገድ። እሱ ህይወት ከሆነ ሌላ ሞት ነው። ሂንጅሩ ከራምብራ ሂንጅሩ በቃ ሌላ መንገድ የለም። ምንም ብታደርጉ ምንም ውስጥ ብትገቡ ከዚህ የበለጠ እውነት የትም ልታገኙ አትችሉም። የትም ደግሞ ሊኖር አይችልም። የመዳን መንገድ አንድ ብቻ ነው፣ እርሱም ክርስቶስ ኢየሱስ ይባላል። እንዳትሸወዱ። በሃይማኖት ተረትና አፈ ታሪክ በጥቅማ ጥቅም በሚደልሏችሁም ደግሞ ልክ ወንጌላውያን አማኞች ነን በሚሉ አስመስሎ በሚኖሩት ሃይማኖተኛ ነን ባዮችም እንዳትሸወዱ። እኛ ስናወራ ሚዛናዊ ሆነን ነው ማውራት ያለብን። እዛኛው ብቻ አይደለም ያለው ተረት አፈ ታሪክ። እዚህ ደግሞ እንደውም ጭራሽ ድራማ ነው ያለው እኛ ጋር አይደለ? እሱንም ጭምር ነው ነገርኳችሁ ያለው። ከዚህ ተርታ መድቡትሽ። ስኬት መሬት ነው እንዴ? መኪና መንዳት ነው እንዴ ስኬት? ቆንጆ ቤት ውስጥ ገንብተህ መኖር ነው እንዴ ስኬት? ህንፃ መስራት ነው እንዴ ስኬት? ባለጠግነት ጨርቅና መኪና አይደለም። ባለጠግነት ጫማና ሹመት አይደለም። ባለጠግነት የህይወት ሳክሰስ አይደለም። ባለጠግነት አይደለም። በጌታ ያልሆነ እግዚአብሔር የለም የሚል ሰውዬ ህንፃ ሰርቷል። ይሄ ያላቸው ብዙ ድሆች የሞሉባት ዓለም ናት ይቻላል። እግዚአብሔር ሲያይ የሚያለቅስላቸው ድሆች፣ ወርቅ እየነዱ ግን ድሆች። እዚህ ቤተክርስቲያን ዓለማዊ ስለሆነች እኮ ነው። ደፍኒሽናችን ሁሉ ዓለማዊ ነው። ባለጠጋ ማን ነው ስትለው መኪናው እንትን የሆነ እግዚአብሔር እያለቀሰለት ይሆናል ድሃ ነው ብሎ። እሱ ነው እንዴ ስኬት? ስልጣን ነው እንዴ? ገንዘብ ነው እንዴ? በጣም ህዝብ ሁሉ ተሰብስበው ስላለ ነው ስኬት? እሱ ስኬት አይደለም፣ ደሞ ሞት ነው። ሰው ባያቅ ነው ጥሩ። ባለጠግነትና ድህነት በማቴሪያል አይለካም። ስኬት ሰማይ ነው። ስኬት ዘላለም ነው። ስኬት እግዚአብሔር ተሳክቶላል ሲል ነው። እሱን የያዘ ባለጠጋ ነው። ዴፊኒሽናችን እሱ። ኢየሱስ ራሱ ወርቅ ነው። ኢየሱስ ራሱ ብር ነው። ኢየሱስ ራሱ ኤቭሪቲንግ ነው። ኢየሱስ ራሱ እሱ ባለጠግነት ነው። እሱ አዝ ፐርሰን እሱን ይዘኸው በቃ ይኑር አይኑር አንተ ባለጠጋ ነህ። ዴፊኒሽኑ ሌሎች የባለጠግነት መለኪያዎችን ሊያስጥል ይችላል። ይሄን ወንጌል የተቀበልን የተከተልን በትክክል ክርስቶስ ኢየሱስን እንደዚህ ወንጌል አምነን ተቀብለን የዳንን ከሆነ ከኛ በላይ ሰው የለም። አንድ ጊዜ ነው የምትኖረው እንዳትረሳ። ህይወት አይደገምም። አንዴ ነው የምትኖረው። ይሄን አንዴ የምትኖረውን ህይወት እንዳትበላ፣ ይሄን አንዴ የምትኖረውን ህይወት እንዳትሸወዱ፣ እንዳትበሉ። አንዴ ነው የምትኖሩት። እንደዚህ ሰብስባችሁ የላካችሁልኝ ወንድሞች ተባረኩ። መልእክት ያላቸውን ቪዲዮዎች ነው የላካችሁልኝ። ሜንሽን እያደረጋችሁኝ ስላላችሁኝ አመሰግናለሁ። ሀሳብ እንድንሰጥበት የምትፈልጓቸውን ቪዲዮዎች @Jimmy_Beria ብላችሁ ሜንሽን ብታደርጉኝ ቲክታክ ላይ ይደርሰኛል። እውነትን በጣም የምትወዱ ግብዝነትን እግዚአብሔር እንደሚጠላው የምትወዱ ብቻ ሼር፣ ኮፒ ሊንክ አድርጉ። አዳምጠን። የኢየሱስ ስም ሲነገራቸው የሚያማቸው ሰዎች እበዱ ሲባሉ፣ ሰግጡ ሲባሉ አሜን የሚሉ ትውልዶች አላያቸው? ለመፈመስ ሰግጥ በሚባልበት፣ ደድብ በሚባልበት ይሄ መንፈስ ነው። ተቃወሙት። ይሄ እምነት፣ ባህል፣ ወግ፣ ስርዓት ያለውን ህዝብ ለማጥፋት ሚሽን ይዞ የወጣ መንፈስ ነው። ተቃወሙት። ዝም ብለንማ እንዴት እንደድባለን? ዝም ብለንማ እንዴት እንሰግጣለን? እያብራሩ እኮ ነው የሚነግሩን። በቃ ዝም ኦኬ። ስቅጥና ድድብናን የመጀመሪያው አበረታችና አስተማሪዎቹ ማን ሆኑና ነው ሰሞኑን የብርሃን መልአክ መስላችሁ የመጣችሁብን? ብዙ ትውልድን ያበላሻችሁ፣ ስራ ፈትና የማይማር እንዲሆን ያደረጋችሁ፣ ታምር እናደርግላለንና እያላችሁ ገስታውስ እስከ መክፈትና እስከ ማስከፈል ደርሳችሁ ከደሃው ገንዘብ እየበዘበዛችሁ እናንተ ከፍታ ነው የምትሉትን ያሳያችሁ አበረታቾቹ ማን ነበሩ? እስኪ ተመልክተን እንምጣ። ለእውነት እንፍረድ። ይጩፋ ይካየው ከሆነ በእናት ይሁን ነገር አድርገን ሰርፕራይዝ እናድርጋቸው እስኪ።
በመምጣታችሁ ደግሞ ደስ ብሎኛል። እኔ ላበረታታ እፈልጋለሁ። አዶናይ በርትተ ቀጥለ ይሄንን ስራ። እንደውም ከዚህ በኋላ አዶናይ ፋውንዴሽን መፈጠር አለ አይገርም? በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 ላይ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ሞኝ ነገር መረጠ ማለት ዘመናዊ ቋንቋ ብናመጣ ሰገጠ ማለት እውቀት አለ ብሎ የሚያምኑትን ሼም ለማስያዝ ምኖችን መረጠ? ሰገጤ ታዲያ በርታ ግፋበት ብላችሁ ያውም ጥቅስን አስደግፋችሁ ራይት ነው ብላችሁ የሰጣችሁት እናንተ አልነበራችሁም ወይ? እውቀት አያስፈልግም ምናምን ብላችሁ ድድብናል መጀመሪያ ፈርቀዳጆች እናንተ አይደላችሁም ወይ? የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናትን ያን ጨዋ ማህበረሰብ የበረዛችሁት፣ ሰነፍ ያደረጋችሁት፣ ለመጽሐፍ ቅዱስ መርህ እንኳን ልጋዘዛም ያላችሁ እናንተ አልነበራችሁም ወይ? አባቶችን ማክበር ትውልድን መስማት ያስቆማችሁት እናንተ አልነበራችሁም ወይ? ሰሞኑን እንዴት ነው የብርሃን መልአክ መስላችሁ እናንተ የመጣችሁት? አበረታተው ከዛ አሁን ደግሞ ሱፍ ለብሰው ምን ብለው እንዲቁጭ ብለው አዶናይ የጥልቁ ተላላኪ ነው የምንድነው ትውልድ ሊያጠፋ የመጣ ነው ምናምን ትላላችሁ። ልጁ ሲጀመር ስለ ፐርሰናሊቲው እናውራ ከተባልን እንደዚህ እንደምትሉት አይነት ሰው እንዳልሆነ እኛም እናውቃለን፣ እናንተም ታውቃላችሁ። ግን ሚዲያ ላይ የጠፋው መልካችሁን ለማሳመር ስትሉ ግን ትላላጣላችሁ፣ ትጋጋጣላችሁ፣ ግን አንሰማችሁም። ይልቁንስ በእግዚአብሔር ቤት ውስጥ ቆም ያለው ብሎ መጽሐፍ ቅዱስ በአንድ እጁ ይዞ ከሚሸቅጠውና በመጽሐፍ ቅዱስ እውነት ላይ ተንተርሶ ከሚዘርፈው ሌባ ይልቅ አዶናይ ይሻለኛል። በእግዚአብሔር ቃል ላይ የቀለድክ ከምትዘርፈው ኖርማሊ የእግዚአብሔርን ቃል ማርያም የሚለው ይሻለኛል። አትሊስት እሱ ባለማወቁ ነው እንደዛ እያለ ያለው። አንተ ግን ገልጣ አንብበሃል። ግን ያነበብከውን የእግዚአብሔርን ቃል እውነት ወደ ራስ ቢዝነስ የቀየርክ ሌባ። አዶናይን የመውቀስ ሞራል የላችሁም ኢትዮጵያ ውስጥ ያላችሁ ነቢይ ነባዮች። ህዝቡን ያልሰራው ሲገባልህ አያለው ብላችሁ ያላችሁት እኮ እናንተ ናችሁ። አዶናይስ ምንድን ነው ያለው? ሰግጥ ፈምስ፣ ዝም ብለህ የሆነ የያዝከው ነገር ላይ ገግመ ስራ፣ ከዛ በኋላ ፍሬውን ታያለ ነው የሱ ንግግር። እናንተ ግን ያልሰራው እጅ ላይ ሲገባ አየው እያልክ ነው የምንወሻሸው። እውነት ስላይደለ ነው የምንነጋገረው። እቺ እህታችን አርቲስቷ ናት አይደለ? አሁንም ይብዛል ምስጋና። በጣም ነው ደስ የሚለኝ። በነገራችን ላይ አርቲስቶች፣ ዘፋኞች ምናምን ለእውነተኛ ወንጌል የተዘመረውን ዝማሬ እየዘመሩ ሳይ እንዴት ደስ እንደሚለኝ፣ ደግሞ ተስፋም ይሞላል ውስጣቸው። ማስተዋል ወንደሰን ፈለግ እየተከተሉ ያሉ አርቲስቶች እንዳሉ አስባለሁኝና ትክክለኛ መንገድ ነው። በነገራችን ላይ በደንብ አድርጋችሁ ተከተሉት። እውነት ሲገባ በነገራችን ላይ ሃይማኖተኝነት ምንም እንደሆነ ነው የምትረዳው። ሙስሊም ነበሩ እንግዲህ። ዋው ወጣሁኝ ሰይጣንን ከድቼ በኢየሱስ ስም። አቤት የኛ ጌታ እንዴት እንደሚያስመልጥ አያችሁ። ድንቅ እኮ ነው። መንገድ አያጣም እሱ። የማምለጫ አለታችን ነው አይደለ? የምናመልጥበት መንገዳችን ነው። ስሙ ይባረክ። ኢየሱስ ክርስቶስን ያዘውና መጨረሻ እንዲሆንልህ ጌታ ይረዳል። ዛሬም አላረጀህም። አባቶች ናቸው እንዳሉ ዋው ጌታ ሆይ በወጣትነት ዘመን እሱን ታስባለህ፣ ቃሉን ታስባለህ። እዛ በእርጅናህም ጊዜ እሱ ድጋፍ ይሆናል አይደለ? ታዲያ መጨረሻ ሁሉ በእግዚአብሔር ቤት ይሆናል። እንዴት ደስ ይላል! እንዴት ያለ ክብር ነው! እግዚአብሔር ለዚህ ክብር ሁላችንንም ያብቃል። እኔ ተረዳዋት ለስዕሉ እየነገረችው ነው ወይም ደግሞ ለስዕሉ እየዘመረች ነው ምናምን ብዬ አይደለም ያሰብኩት ጭራሽ ማለት ነው። ይሄ ጠፍቷት አይደለም፣ ይሄን ሳታውቅ ቀርታ አይደለም። የያዘችው ኢየሱስ ክርስቶስ እንዳልሆነ እሷም
ልቧን በደንብ ጠንቅቆ ያውቃል። እዚህ ነገር አንከራከርም። ኮሜንት ላይ በጣም ብዙዎችን ሳይ እንዴት ለምስል በቃ ጴንጤ ያለው ሜንታሊቲ በጣም ደስ ይለኛል። በጭራሽ አሰስገሰስ አይቀበልም። በቃ አይሰማህም ነው የምልህ። እንደውም ሌላ ኢንቴንሽን ያለው ከመሰለው ራሱ ሊርቅህ ይችላል። ባይዘዌ ክርስትና መፈታት አይደለም፣ ለፈታን መታሰር ነው። ክርስትና ያለ ቀንበር መሆን ማለት አይደለም፣ ቀንበር መቀየር ማለት ነው። አስቀድሞ ነበረብን እናንተ ደካሞች ሸክማችሁ የከበደ ቀንበር የከበዳችሁ ኑ ተብለናል። ከመጣን በኋላ አሳርፋችኋለሁ፣ ከዛስ የኔን ቀንበር ደግሞ ተሸከሙ። ቀንበሩን ነው እንጂ የቀየረልን። ውርንጫይቱን ፍቷትና አምጡ ቢጠይቋችሁ ለጌታም ታስፈልገዋለች ነው እንጂ ያለው ፍቷትና ልቀቋት የሚል ትምህርት የለም። ክርስትና ለፈታን መታሰር እንጂ ለተለያዩ ልዩ ምኞቶች መለቀቅ አይደለም፣ መረን መሆን አይደለም። ጥሪው በራሱ ይሄ ነው። ሕዝቤን ልቀቅ ሲል ልቀቅ ብቻ አይደለም ያለው፣ ያመልከኝ ዘንድ ያገለግለኝ ዘንድ ሲአለ እንጂ መለቀቅ ማለት ለለቀቀ መያዝ ማለት ነው እንጂ ነፃ የሚባል ቦታም ነፃ የሚባል ሰውም የለም። ወይ ለጨለመው ንቅ ወይ ለብርሃኑ። በኢየሱስ ስም ድንቅ የሚገርም የእውነት የሚገርም እግዚአብሔር ስሙ ይባረክ። እንዴት ደስ ይላል! በኢየሱስ ስም በየአደባባዮቹ በየመድረኮቹ እንላለን፣ አሜን እንላለን፣ አሜን። በየአደባባዮቹ በየመድረኮቹ እንላለን። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።